ምዕራፍ 31 ይህም ሁሉ በተፈጸመ ጊዜ በዚያ የተገኙ እስራኤል ሁሉ ወደ ይሁዳ ከተሞች መጥተው ሁሉን ፈጽመው እስካጠፏቸው ድረስ ሐውልቶቹን ሰባበሩ፣ የማምለኪያ ዐፀዶችም ቈረጡ። በይሁዳና በብንያምም ሁሉ ደግሞ በኤፍሬምና በምናሴ የነበሩትን የኮረብታ መስገጃዎችና መሠዊያዎች አፈረሱ። የእስራኤልም ልጆች ሁሉ ወደ ርስታቸውና ወደ ከተሞቻቸው ተመለሱ። ሕዝቅያስም የካህናቱንና የሌዋውያንን ሰሞን በየክፍላቸውና በየአገልግሎታቸው አቆመ። በእግዚአብሔር ቤት አደባባይ በሮች የሚቃጠለውን መሥዋዕትና የደህንነቱን መሥዋዕት ያቀርቡ ዘንድ ያገለግሉም ዘንድ ያመሰግኑም ያከብሩም ዘንድ ካህናቱንና ሌዋውያኑን አቆመ። በእግዚአብሔርም ሕግ እንደ ተጻፈ በጠዋትና በማታ በሰንበታቱም በመባቻዎቹም በበዓላትም ለሚቀርበው ለሚቃጠለው መሥዋዕት ንጉሡ ከገንዘቡ የሚከፍለውን ወሰነ። በእግዚአብሔርም ቤት አገልግሎት እንዲጸኑ ለካህናቱና ለሌዋውያን ክፍላቸውን ይሰጡ ዘንድ በኢየሩሳሌም የሚኖሩትን ሕዝብ አዘዘ። ይህንም ነገር እንዳዘዘ የእስራኤል ልጆች የእህሉንና የወይን ጠጁን የዘይቱንና የማሩንም የእርሻውንም ፍሬ ሁሉ በኵራት ሰጡ። የሁሉንም አሥራት አብዝተው አቀረቡ። በይሁዳም ከተሞች የሚኖሩ የእስራኤልና የይሁዳ ልጆች የበሬውንና የበጉን አሥራት ለአምላካቸውም ለእግዚአብሔር የተቀደሰውን አሥራት አመጡ፣ ከምረውም አኖሩት። በሦስተኛውም ወር መከመር ጀመሩ፣ በሰባተኛውም ወር ጨረሱ። ሕዝቅያስና አለቆቹም መጥተው ክምሩን ባዩ ጊዜ እግዚአብሔርንና ሕዝቡን እስራኤልን ባረኩ። ሕዝቅያስም ካህናቱንና ሌዋውያኑን ስለ ክምሩ ጠየቀ። ከሳዶቅም ወገን የሆነ ዋነኛው ካህን አዛርያስ ሕዝቡ ቁርባኑን ወደ እግዚአብሔር ቤት ማቅረብ ከጀመረ ወዲህ በልተናል ጠግበናልም፣ እግዚአብሔርም ሕዝቡን ባርኳልና ብዙ ተርፏል፣ የተረፈውም ይህ ክምር ትልቅ ነው ብሎ ተናገረ። ሕዝቅያስም በእግዚአብሔር ቤት ጎተራ ያዘጋጁ ዘንድ አዘዘ። እነርሱም አዘጋጁ። ቁርባኑንና አሥራቱን የተቀደሱትንም በእምነት ወደዚያ አገቡት። ሌዋዊውም ኮናንያ ተሾመባቸው። ወንድሙም ሰሜኢ በማዕረግ ሁለተኛ ነበረ። በንጉሡም በሕዝቅያስና በእግዚአብሔር ቤት አለቃ በአዛርያስ ትእዛዝ ይሒኤል፣ አዛዝያ፣ ኖሖት፣ አሣሄል፣ ይርሞት፣ ዮዛባት፣ ኤሊኤል፣ ሰማክያ፣ መሐት፣ በናያስ ከኮናንያ እና ከወንድሙ ከሰሜኢ እጅ በታች ተቆጣጣሪዎች ነበሩ። የሌዋዊውም የይምና ልጅ የምሥራቁን ደጅ በረኛ ቆሬ የእግዚአብሔርን መባና የተቀደሱትን ነገሮች እንዲያካፍል ሕዝቡ ለእግዚአብሔር በፈቃድ ባቀረቡት ላይ ተሾመ። በካህናቱም ከተሞች ለታላላቆችና ለታናናሾች ወንድሞቻቸው በየሰሞናቸው ክፍላቸውን በእምነት ይሰጡ ዘንድ ኤድን፣ ሚንያሚን፣ ኢያሱ፣ ሸማያ፣ አማርያ፣ ሴኬንያ ከእጁ በታች ነበሩ። ከ3 ዓመት ወደ ላይ ላሉ በየሰሞናቸው ለሥራቸውና ለአገልግሎታቸው ዕለት ዕለት ወደ እግዚአብሔር ቤት ለሚገቡ ወንዶች ሁሉ በየአባቶቻቸውም ቤት ለተቈጠሩ ካህናት ከ20 ዓመትም ወደ ላይ ላሉ በየሥርዓታቸውና በየሰሞናቸው ለተቈጠሩ ሌዋውያን በማኅበሩም ሁሉ በየትውልዳቸው ለተቈጠሩ ለሕፃናቶችና ለሚስቶቻቸው ለወንዶቹና ለሴቶች ልጆቻቸውም ይሰጡ ነበር፣ በእምነትም ተቀድሰዋልና። በየከተማይቱም ሁሉ በከተማቸው መሰማሪያዎቹ ላሉ ለአሮን ልጆች ለካህናቱ ከካህናቱም ወገን ላሉ ወንዶች ሁሉ በትውልዳቸውም ለተቈጠሩ ሌዋውያን ሁሉ ክፍላቸውን ይሰጡ ዘንድ በስማቸው የተጻፉ ሰዎች ነበሩ። ሕዝቅያስም በይሁዳ ሁሉ እንዲህ አደረገ። በአምላኩም በእግዚአብሔር ፊት መልካምንና ቅንን ነገር እውነትንም አደረገ። ስለ እግዚአብሔርም ቤት አገልግሎት በጀመረው ሥራ ሁሉ በሕጉና በትእዛዙም አምላኩን ለመፈለግ በፍጹም ልቡ አደረገው፣ ተከናወነለትም።